ቤሊን ባልጠበቀችው መልኩ ሰርፕራይዝ ተደርጋለች። አምነን ፈጽሞ ቤሊን ያልጠበቀችውን ነገር አድርጎላታል። ለመሆኑ አምነን በምን አይነት መልኩ ነው ሰርፕራይዝ ያደረጋት የሚለውን እንደዚሁም ደግሞ አምነንና ቤሊን ቀለበት ሊያደርጉ እንደሆነም አዲስ የደረሰኝ ቪዲዮ አለ። ቪዲዮውን አለፍ አለፍ እያልኩ አስገባላችኋለሁኝ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርት ነው ይዤላችሁ የመጣሁት። በአሁኑ ፓርት ላይ በጣም ደስ የሚሉ ነገሮች አሉ። ቪዲዮውን እስከ መጨረሻው ድረስ ለማየት ሞክሩ። ቤሊን በዚህን ልክ ደስተኛ ሆና አይቻት አላውቅም። በጣም ነው ደስተኛ የሆነችው። ይህንን ነገር እንግዲህ ካለፉት ፓርቶች ላይ አይተናል። በጄሪ ጽንስ መውረድ ቤሊንም በጣም አዝና ነበረ። ከዛም በኋላ ቤሊን በቻለችው አቅም አምነን ጄሪን እንድንከባከባትም እየሞከረች ነበር። ነገር ግን ቤሊን አምነንን በጣም ስለምትወደው ነገሮችን ለመቆጣጠር እያቃታት ነበረ። ከዛም በኋላ ስሜታዊ ሆና ወጥታ ነበረ። በረንዳ ላይ በወጣች ጊዜ ሄዶ ሲማጸናት ነበረ። ሀሳቧን እንዳትቀይር ወይም ከሱ እንዳትርቅ እያደረገ ነበር ያለው። እሷ በቻለችው አቅም ጄሪ በተጎዳቸው መጠን ቢክሳት ደስ ይላል በሚለው ነገር በመልካም አስበው ነው። ደግሞ መልሰው ስሜታዊ የሚያደርጋት ነገር እንግዲህ አምነንን ምን ያህል እንደምትወደው ሁላችንም የምናውቀው ነገር ነው። የብሌንን ሁኔታ የተረዳው አምነን እንደዚሁም ደግሞ ብሌን እስካሁን ድረስ አምነንን በትዕግስት እንድትጠብቅ ያደረጋት ዋናው ነገር የጄሪ ልጅ እስኪወለድ ነበረ። ነገር ግን የጄሪ ጽንስ ያለ ጊዜው ወርዷል። ጄሪ አዝናለች። እርግጥ አምነንም ብሌንም በዚህ ነገር ላይ አዝና ነበር። ይሁንና የተፈጠረው ነገር ተፈጥሮ ካለፈ በኋላ ነገን ደግሞ እንዳዲስ መጀመር እስካለባቸው ድረስ እስከ ዛሬም ድረስ ከጄሪ ጋር እየኖርኩ ያለሁት የጸነሰችው ልጅ የኔ ስለሆነ ነው። ስንጠብቅም የነበረው ደግሞ ልጁ እስከሚወለድ ብቻ ነበረ። አሁን ግን እኛ ባሰብነው ሳይሆን ፈጣሪ በፈቀደው መልኩ ያ ቀን ተጠናቋል በማለት እንግዲህ ቤሊን እንደ አዲስ ሌላ ተስፋ እንድኖራት አድርጓታል። ይህ ነገር ብሌን ሙሉ ለሙሉ ደስተኛ ያደረጋት የአምነን ሁኔታና የአምነን ንግግር ነው። እንደዚሁም ደግሞ ያደረገው ነገር ይበልጥ ደስተኛ እንድትሆን አድርጓታል። እንግዲህ ለእናት ዛህራም ሄዳ እየነገረቻት ነበረ። ቤሊን አምነን የነገራትን ሙሉ ለሙሉ በደስታ ካዳመጠችና አምነንን ካመሰገነች በኋላ እየሮጠች ወደ እናት ዛህራ ነበረ የሄደችው። እናት ዛህራ የቤሊንና የአምነንን ጥምረት ከሚፈልጉት ሰዎች መካከል የመጀመሪያዋ ናት። እናት ዛህራ እንግዲህ እናት ዛህራ ይህንን ስትሰማ በጣም ደስተኛ ሆናለች። ነገር ግን አሁን ባይሆን ጥሩ ነው በማለትም ስትናገር ነበረ። እዚህ አይደለም የሚሆነው ብሏል አምነን በማለት ትናገራለች ቤሊን። ካሁን በኋላ የቤሊንና የአምነን ጥምረት በይፋዊ መንገድ ባለቤቱ ሊያደርጋት ነው ማለት ነው። በጣም ደስ የሚል ነገር ነው። ቤሊን ከዚህም ሁሉ ትዕግስት እንግዲህ እንደሚታወቀው ሲፈንና ጄሪ የሚግባቡት ወይም ደግሞ የሚዋደዱ የሚመስሉት በተለይ ሲፈን ወደዚህ ቤት የመጣቸው ሆን ብላ ያጠመደችውና ያሰበችው ያቀደችው ወጥመድ ስላለ ነው። ነገር ግን ቤሊን በንጹህ ልቧ ነው ወደዚህ ቤት የመጣቸው። ለተባለበት አላማ ነው የመጣቸው። በተለይ ደግሞ እናት ዛህራን ካገኘች ወደዚህ ከአምናን የሚሰነዘሩባት አንዳንድ ነገሮችና ከብዙ ሰዎች ያልጠበቀችው ነገር ስትሰማ ከእናት ዛህራ ጋር እየሄደች ነበረ የምትጽናን ነው። እናት ዛህራ ብዙ ነገሮችን አስረስታኛለች ትላለች ቤሊን። እንግዲህ እናቷ ወላጅ እናቷ የት እንዳለች የማታውቀው ቤሊን አልፎ አልፎ የወላጅ እናቷን ፎቶ ከቁም ሳጥን እያወጣች ታለቅስ ነበረ። ነገር ግን እናት ዛህራን ካገኘች ወደዚህ በመጠኑም ቢሆን ብዙ ነገሮችን መርሳት እንደቻለችና እንደ አዲስ ሕይወትን እንደቀጠለች ነው እየተናገረች ያለችው። በአሁኑ ላይ ደግሞ ስትጠብቀው የነበረው ስትጓጓለት የነበረው በጣም የምትወደውና የምታምነው አምነን ትልቅ ደስ የሚል ተስፋ ሰጥቷታል። በዚህም ነገር እንግዲህ ቤተሰቡ የሚሰጠውን አስተያየት አምነን እኔ እወጣዋለሁ በማለት ተናግሯል። እስከ ዛሬም ቢሆን ታገሽኝ ብዬሽ ስለታገሽኝ ከልባ አመሰግናለሁ ካላት በኋላም ያዘጋጀላትን ሰርፕራይዝ ሙሉ ለሙሉ አቅርቦላታል።
ቤሊን አሁን ላይ አምነን በሚያደርገው ነገር በሙሉ ተስማምታ እሱ የሚለውን ነገር ለመፈጸም ዝግጁ ሆናለች። በሌላ መልኩ እንግዲህ ወይዘሮ ሜርሲን የሚያጋልጡ ብዙ መረጃዎች ወጥተዋል። እንግዲህ በተለይ ደግሞ በጄሪ ጽንስ መውረድ ያ መድኃኒቱ ግቢ ውስጥ በመገኘቱ መድኃኒቱን ያገኘው ጎሽሜ ነው። እንግዲህ እንደሚታወቀው አቶ ጎሽም ወደ አምነን ግቢ ከገባ ሳምንታትን እያስቆጠረ ይገኛል። አትክልትን እየተንከባከበ ነው ያለው። እንግዲህ አትክልቱን ሲንከባከብና ለአትክልቱ ውሃ ሲሰጥ ነበረ የመድኃኒቱን እቃ ያገኘው ከአጥር ውጭ በኩል ማለት ነው። ከአጥር ውጭ በኩል ሆን ብሎ እዚህ ያስቀምጠው ሰው አለ። ከውጭ ሰው ቢመጣ ኖሮ እዚህን አስቀምጦት አይሄድም። ነገር ግን ይህንን መድኃኒት ያመጣው ሰው እዚሁ እኛ ቤት ውስጥ ወይም ደግሞ በዚሁ በእኛ ቤት አቅራቢያ የሆነ ሰው መሆን አለበት በማለት አምነን ሲናገር የመድኃኒቱን እቃ ይዞት ነበረ ወደ ቤት የገባው። የመድኃኒቱን እቃ ጎሽም ከሰጠው በኋላ ለአምነን አምነን ደግሞ ይዞት ወደ ቤት ሲገባ ቤተሰቡ በጣም ተደናግጠው ነበረ። በተለይ ደግሞ ወይዘሮ ሜርሲ ከተቀመጠችበት ነበረ የተነሳቸው። ምክንያቱም እቃውን ስላወቀችው እቃውን ካሁን እሷ ስለሆነች ያስቀመጠችው ልክ አምነን ይዞት ሲገባ ከመቀመጫዋ ነበረ የተነሳቸው። ይህ ማለት ደግሞ ከወይዘሮ ሜርሲ ጋር የሚያያይዘው ነገር እንዳለ አምነንም በዚህ ነገር ተጠራጥሯል። ምክንያቱም ሁሉም ተቀምጠው ብዙዎቻቸው አምነን ይዞት የገባው የመድኃኒት እቃ ምንነቱን ለራሱ አላወቁም ነበር። ነገር ግን አምነን በመግባቱ ብቻ ሁላቸውም ወደ እሱ ሲመለከቱ ነበር። ወይዘሮ ሜርሲ ግን ከተቀመጠችበት በፍጥነት ተነስታ የመድኃኒቱን እቃ ከእጁ ላይ ልብ ብላ እያየች ነበር። እንግዲህ ይህ ማለት አምነን ካሁን በፊትም በቤቱ ውስጥ ያሉ ሰዎችን በመጠራጠር ላይ እንደሆነ ለሲፈን ሲነግራት ነበረ። ሲፈን ደግሞ ምናልባት አቶ አምነን የሰማው ነገር ይኖር ይሆን ወይ በማለት ራሷን እንዳትጋለጥ ሁኔታዎችን ለመጠየቅ ነበር የሄደችው። አቶ አምነን ግን ያላት ያልተጠራጠርኩት የለም ነው ያላት። ምክንያቱም ሁሉንም ሰው እየተጠራጠርኩ ነው ለማለት ፈልጎ ነው። አሁንም ላይ ቢሆን አምነን በማያስነቃ መልኩ በቤት ውስጥ እየተከናወነ ያለውን ነገር በደንብ እያጣራ ይገኛል። የእናቱ ሞት እንግዲህ እንዳልተዋጠለት ብዙዎቻችን ያየነው ነገር ነው። በእናቱ ሞት ጉዳይ ብዙ ጥናቶችን እንደሚያደርግ ነገር ግን በአሁኑ ላይ በድርጅቱና በተለያዩ ንብረቶቻቸው በቤተሰቦቹ ንብረት ላይ ኪሳራዎችና ፈተናዎች እየመጡበት ስለሆኑ እነሱ ላይ ሙሉ ለሙሉ ትኩረቱን ለማድረግ ፈልጎ ነው እንጂ የእናቱን የወይዘሮ ሰምሃንን ሞት እንደዚሁም የአሟሟቷን ሁኔታ አምኖ አልተቀበለውም። የሆነ ትክክል ያልሆነ ነገር ቤተሰብ ያላወቀው ነገር አለ ብሎ ያምናል። እስካሁን ድረስ ወይዘሮ ሰምሃን ታማ በተኛችበት ጊዜ ለራሱ ከድርጅቱ ጋር የተያያዘ ቤተሰባዊ የሆነ ከውጭም ሆነ ከቤት ውስጥ ጠላታችን ታቂዋለሽ ወይ ንገሪኝ በማለት ጠይቋት ነበረ። ወይዘሮ ሰምሃን በወቅቱ ከልጇ ጋር ምንም አይነት ልጇ ከሰዎች ጋር እንዳይጋጭ በማሰብ ምንም አይነት ነገሮችን ለመናገር ፈቃደኛ አልሆነችም። በተለይ ደግሞ የተቆረጠ እጅ ከላኩለት ወደዚህ በተደጋጋሚ ወደ እናቱ እየመጣ ይጠይቃት ነበረ። የምታውቁት የምትጠራጠሩት ጠላት ካለን ምናልባት ብትነግሪ ብዬ ነው እያለ ወይዘሮ ሰምሃን ግን ምንም አይነት መረጃ ሳትሰጠው ነው እንግዲህ ድንገት መኝታ ክፍሏ ውስጥ ሞታ የተገኘችው። ያም ሞት ድንገት በህመሟ ምክንያት ነው ብለው ነው ብዙ ሰዎች አምነንን እያሳመኑት ያለው። ነገር ግን እሱ ፈጽሞ ይሄንን ነገር አላመንም። ይህ ማለት ደግሞ በቤት ውስጥ ያሉ ሰዎችን በጣም እየተከታተለና በጥብቅ እየፈተሸ ነው የሚገኘው። ወይዘሮ ሞርዚና ከመታመሟ በፊት በተለይ አምነንን ጠርታ ቁጭ አድርጋ ጠይቃው ነበረ። ወይዘሮ ሰምሃን በወይዘሮ ሜርሲ ወደ ቤት መምጣት ወደዚህ ወደ እናንተ ቤት መምጣት ምን ያህል ደስተኛ ነበረች፣ ምን አይነት አመለካከት ነበራት ብላ ጠይቃው ነበረ ወይዘሮ ሞርዚና ለአምነን። አምነንም እናቴ በጣም ደስተኛ ነበረች ብሎ ነው የመለሰላት። ነገር ግን የወይዘሮ ሞርዚና ድንገት መታመምና ቤተሰቡ በወይዘሮ ሞርዚና ህመም ጉዳይ ወይዘሮ ሞርዚና አሁን ባለችበት ሁኔታ በተለይ ወይዘሮ ሜርሲ ምንም የእዝነት ምልክት እየታየባት እንዳልሆነ እንግዲህ አምነን በዝምታ የታዘበው ነገር ነው።
በተለይ ደግሞ ይህም መድኃኒቱ ከገባ በኋላ በፍጥነት ስትነሳ ብዙ ነገሮችን እንደዚሁም ወይዘሮ ሜርሲ በቻለችው አቅም ጄሪና አምነን አሁንም በድጋሚ እንዲቀራረቡ የቻለችውን ነገር ሁሉ እያደረገች ነው። ምክንያቱም ጄሪና አምነን በመቀራረባቸው ሜርሲና ሲፈን እቅዶቻቸውን ማሳካት ይችላሉ ማለት ነው። ከአሁን በፊት ጄሪ ጸንሰው የነበረው ልጅ የአቶ አምነን ልጅ እንዳልሆነ እያወቀች ለራሱ ነገር ግን ጄሪ ከአምነን ጋር እንድትቀጥል ነበረ የፈለገችው። ጄሪ የአምነን ሚስት ሆና መቀጠሏን ወይዘሮ ሜርሲ ሆን ብላ ፈልገው ሳይሆን ለእቅዷ ዋና መስመር ግዴታ ጄሪ የአምነን ሚስት መሆን አለባት ብለው ስለሚያስቡ ነው። እነሱ እቅዳቸውን እስከሚያሳኩ ድረስ እንደሚታወቀው በድርጅቱም ሆነ በቤት ውስጥ እየተከናወነ ያለውን ነገር እየተከታተለች ትገኛለች። በተለይ ደግሞ የወይዘሮ ሜርሲ ባለቤት ከውጭ ድርጅቱንም ሆነ እያንዳንዱ ነገሮች መከታተል ያለበትን ነገር ሁሉ እየተከታተለ ነው። እሷ ደግሞ በቤት ውስጥ ማቀበል ያለባትን ነገር ሁሉ መረጃዎች እያቀበለችው ትገኛለች። ወይዘሮ ሜርሲ ከባለቤቷ ጋር ትልቅ ስራ እየሰራች ነው። ሲፈን የእናቷን ጠላቶች ለማጥፋት ቆርጣ ተነስታለች። ይህንን ለማድረግም አሁንም በድጋሚ ጄሪ ታስፈልጋቸዋለች። ጄሪ ይህንን ነገር ሁሉ አብዛኛውን ነገር በተለይ ደግሞ ለአምነን ባለቤት መሆኑ ተመችቷት የተቀመጠች ትመስላለች። ሌሎችም ያዘኑላትና የሚወዷት የመሰላት በሙሉ ልቧ በተለይ ደግሞ ሕፃኑ ጽንሱ ከወረደ በኋላ ቤተሰቡ እያደረገላት ያለው እንክብካቤ በጣም አስደስቷታል። ነገር ግን ይህንን ልጅ መልሼ ማርገዝ አለብኝ የሚል ምኞት አላት። በዚህ ነገር ላይ አምነን ፈጽሞ የሚስማማ አይደለም። ምክንያቱም ቀለበት ሊያደርግና ከቤሊን ጋር ያለውን ግንኙነት ይፋ ሊያደርግ ነው። ይህ ነገር ደግሞ ለጄሪ ትልቅ ትኩሳት ነው። ይህንን ነገር ለማቋረጥ ወይዘሮ ሜርሲና እንደዚሁ ሲፈን የሚችሉትን ነገር ሁሉ ለማድረግ ወደ ኋላ እንደማይሉ ግልጽ ነው። አምነን ግን በአሁኑ ላይ ማንንም እንደማይሰማ ቤሊንን ለማስደሰት ቤሊን ባለቤቱ እንድትሆን የቤሊን እና የእሱ ግንኙነት ይፋዊና ግልጽ እንዲሆን ይፈልጋል። በዚህ ጉዳይ ላይ ደግሞ ወይዘሮ ዛህራ የምትሰጣቸውን ምክርም ከወይዘሮ ዛህራ ሲጠብቁ ነበረ። ወይዘሮ ዛህራ በእነሱ ጥምረት እንደዚሁም አምነንና ቤሊን አብረው በመሆናቸው ደስተኛ እንደሆነችና ምንም ተጨማሪ ሀሳብ እንደማያስፈልጋቸው ራሳቸውን ግን መጠበቅ እንዳለባቸው በተለይ ደግሞ ቤሊን ይበልጥ ራሷን መጠበቅ እንዳለባት ነው እየተናገረች ያለችው። እስኪ በቀጣይስ ምን ይፈጠራል የሚለውን አብረን የምናየው ይሆናል። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ